ተመልካቾቻችን ይቺን ግላቭ ያለ ነገር አላረኳትም። ከስቱዲዮ ደግሞ ወጣ ብለን ከእንግዳችን ጋር ቆይታ ልናደርግ አንድ ቦታ ተገኝተናል። ኢዲኤፍ ፊትነስ ነው ያለነው። እዚህ አንድ እንግዳ ይኖራል። ከእንግዳችን ጋር በምናደርገው ቆይታ በቅርቡ ኢትዮጵያ በዓለም አቀፍ መድረክ የምትሳተፍበት ለየት ያለ የስፖርት አይነት አለ እና ይሄ የስፖርት አይነት ምንድነው? እዚህ ውድድር ላይ የሚሳተፉት እነማን ናቸው ብለን ከነሱ ጋር ቆይታ እናደርጋለን። በተጨማሪም ደግሞ ከተወዳዳሪዎቹ መሀል አንዱን እንግዳችን ነጠል አድርገን ከእናንተ ጋር ቆይታ እንዲያደርግ እንጋብዛችኋለን። ከኛ ጋር አብራችሁን ቆዩ። በዚህ ልብስ ደግሞ ስፖርት አይሆንም። ልብሴን ቀይሬ ተመልሰን እንገናኛለን። አብራችሁን ቆዩ። ክቡራትና ክቡራን ተመልሰን ተገናኝተናል። ቅድም ከስፖርት ትጥቅ ውጪ ነበር ያያችሁኝ። አሁን ደግሞ ለሁኔታው በሚመች አይነት ሁኔታ ልብስ ቀይሬ ተገኝቻለሁ ከእንግዳዬ ጋር። እንደዚህ አይነት ቦታ ደግሞ እንደዚህ እንደናንተ ትጥቅ አሟልቶ መገኘት ነው የተሻለ የሚሆነው። በጣም ከእንግዳችን ጋር ቆይታ እናደርጋለን። በዚህ ሁኔታ ያገኘነው እንግዳ ማን ነው፣ ምንድን ነው የሚለውን በዝርዝር ከእሱ ጋር በምናደርገው ቆይታ እናውቃለን። እንኳን ደህና መጣን። እንኳን ደህና መጣችሁ። እንኳን ደህና መጣችሁ። እስኪ ራስህን ከማስተዋወቅ ብንጀምር። ስምህ ማን ይባላል? እዚህ እያደረጋችሁት ያለው የስፖርት አይነት ምንድን ነው? እሱን ከመንገድ እንጀምር። ስሜ ረቢቅ ሳኒ እባላለሁኝ። የሞይታይ ስፖርት ተወዳዳሪ ነኝ። መልካም። ሞይታይ ሲባል ብዙ ሰው ስፖርት ሲባል ወይ ውድድር ወይ አትሌቲክስ ምናምን አካባቢ ካራቴ እንጠብቃለን፣ ሩጫ እንጠብቃለን። ሞይታይ ግን ስሙ ራሱ አዲስ ነው። ሞይታይ ተብሎ ስፖርት ብዙ ሰው አያውቀውም። ምናልባት ጥቂት ሰዎች የስፖርት አይነቱን ተግባሩን አይተው ይሄ እኮ የሆነ ሙቪ ላይ ወይ የሆነ ነገር ላይ አይቼዋለሁ ምናምን ብለው የስፖርት አይነቱን ሊጠቁሙ ይችላሉ እንጂ ሞይታይ የሚባል የስፖርት አይነት አይተን አናውቅም። እና ሞይታይ ምን ማለት ነው ከሚለው ወሬ ብንጀምር ደግሞ ለወሬያችን አሪፍ የተመቸ ይመስለኛል። እስኪ ንገረኝ። ሞይታይ ስፖርት ማለት በሌላ አጠራሩ ታይ ቦክሲንግ እንለዋለን። ታይ ቦክሲንግ ማለት የታይላንድ ባህላዊ ስፖርት ነው። ታይላንዶች መጀመሪያ የፈጠሩት ለራሳቸው ነበር። ይህንን ስፖርት ለራሳቸው ከፈጠሩት በኋላ ወታደሮቻቸው በዚህ ስፖርት ነው የያዟቸው፣ ብሔራዊ ስፖርታቸው ነው ማለት ነው። እና ይህንን ስፖርት እንደሌላውም ስፖርት ለምሳሌ እንደ ቦክስ፣ እንደ ኪክ ቦክስ ይህንን ስፖርት ለዓለም አስተዋወቁት ታይላንዶቹ እና ዓለም ላይ እየተዘወተረ ነው ያለው እና አንዱ ሀገር ደግሞ ኢትዮጵያ በዚህ ስፖርት ተካታ ትሳተፋለች በዓለም ደረጃ። በጣም ይገርማል። አሁን የእነሱ ባህላዊ ስፖርት ነው ብለኸኛል። ይሄ ስፖርት አይነት ደግሞ ከብዙ የስፖርት አይነቶች ጋር ይመሳሰላል። ለምሳሌ ካራቴ፣ ታይኳንዶ የሚቀራረቡ ነገር ናቸው አይደል? ግን የየራሳቸው ስልት አላቸው። ይሄ ደግሞ ወጣ ያለ ነገር አለው ይመስለኛል። ምናልባት እነ ካራቴ እነ ታይኳንዶ ጋር ስትመጣ እግርህን መጠቀም እና ሌሎች ቱልሶች ተጠቅመህ ደግሞ የራሳቸው የሆነ አርት የራሳቸው የሆነ ቴክኒክ አላቸው። ውሹን ጨምረ ነው እዚህ ላይ። ይሄ ግን በጣም ለየት ያለ ቴክኒክ እንዳለው ነው የምናየው። ክርንህን የምትጠቀምበት እንደዚህ አይነት ነገሮች አሉት። ትንሽ ወጣ ያለ ስፖርት ይመስላል። ለምንድን ነው ይሄ ስፖርት እንዲህ ታይላንዳውያን ሲመሰርቱት ምክንያታቸው ምንድን ነው? ከሌሎች የስፖርት አይነቶች ምንድን ነው የሚለየው ነገር? ከአንተ ብንሰማው ደስ ይለኛል። ይህ ስፖርቱ ምንድነው ትንሽ ከበድ ይላል። የምንጠቀማቸው ቴክኒኮች ትንሽ ከበድ ይላሉ። እንደሌላው እጅ ብቻ አይደለም የምንጠቀመው። እነዚህ ፓንቾች አሉ፣ እነዚህ ክርኖች አሉ፣ እንደገና የእግር ጉልበቶች እና እነዚህ ጫማዎቻችን እነዚህን ተጠቅመን ነው የምናጠቃው እና እነዚህ በጣም ጠንካራ ምቶች ናቸው። ስለዚህ ከሌላው ትንሽ ከበድ ይላሉ እና ለራሳቸው ለምንድነው ጠላታቸውን ለመጠበቅ አገራቸውን ለመጠበቅ ይህንን ጠንካራ ስፖርት የፈጠሩት ለራሳቸው ነው እና ይህንን የፈጠሩት በዛ ምክንያት ራሳቸውን ለመጠበቅ ያህል ነው እና ወደ ስፖርቱ አሳድገውታል ማለት ነው ይሄንን ነገርና በዛ ልክ ነው አገራቸውን ለመጠበቅ ጠንካራ ስፖርት ፈጥረዋል። ወታደሮቻቸው በተለይ ይመስለኛል ከዚህ አሁን ያለው የዓለም የጦርነት አይነት በቴክኖሎጂ ምናምን የታገዘ ነው። ያኔ ግን የደፈጣ ጦርነቶች ወይ ደግሞ ግንባር ገጥሞ ምናምን ጦር መፋለም እንደዚህ አይነት ነገር ነበራቸው። ስለዚህ እነዚህ መገጣጠሚያዎቻቸውን ተጠቅመው ልክ ሌሎች ጎረቤት ሀገሮቻቸው እንደፈጠሩት አይነት አርት ነው የፈጠሩት እያልከኝ ነው። ይሄ በጣም የሚገርም ነው። እና አንተ ወደዚህ ስፖርት ከመግባት በፊት የስፖርት ልምምድህ ምን ነበረ? እሱን ብትነግረኝ ደስ ይለኛል።
ዝም ብለህ ወደ ታይ ስፖርት ትመጣለህ ብዬ አላስብም። ወይ ከጅምሩ ታይ ስፖርት ነው ትሰራ የነበረው? አሪፍ ጥያቄ ነው። የኔ መጀመሪያ የመጣሁት ከታይ ስፖርት አይደለም። ታይ ስፖርት ከመጣ ራሱ ወደ ኢትዮጵያ ከገባ 7 ዓመት ምናምን ቢሆነው ነው። ቅርብ ጊዜ ነው የመጣውና ከዚህ ስፖርት በፊት እኔ የመጣሁበት የጄት ኩንዶ ማርሻል አርት ይባላል። ጄት ኩንዶ ማርሻል አርት ማለት አክተር ብሩስ ሊ የሚባል ቻይናዊ ማን ነውና ራሱ የፈጠረው ስፖርት ነው። ጄት ኩንዶ ማለት እንደ ሞይታይም አንድ ማርሻል አርት ነው ጄት ኩንዶ ማለት እና ከዛ ስፖርት ነው የመጣሁት። ያንን ስፖርት ላይ የብሩስ ሊ አሁን ይለያል ቴክኒኩ ምናምን ከቴኳንዶ ምናምን ይለያል። የብሩስ ሊ ይለያል፣ ከዚህኛውም ስፖርት ይለያል። የተለየ ነገር ነው እና ያ ስፖርት ደግሞ ምንድነው ከሁሉም ጋር ስፖርት የሚዋሃድ ስፖርት ነው። ከዚህኛውም ጋር አለ፣ ግን የሆነ ተጨማሪ ነገር አለው ሌላ የራሱ አርት ስለሆነ ማለት ነው። እና ወደዚህ ስመጣ ቀሎኝ ነው የመጣሁት። ለዛ ነው እዚህኛው ላይ ውጤት ማምጣት የቻልኩት። ምን አይነት ምልክት አይተህ? ለምሳሌ በስፖርቱ ተስበህ ነው? በስፖርቱ ተስቤም ብቻ ሳይሆን ያኛው መጀመሪያ ጄት ኩንዶን ስሰራ ትንሽ ወደ ማርሻል አርቱ ያደራል ማለት ወደ ቴኳንዶ ወደ ውሹ ነገር ይሄዳል እና ይሄኛው ደግሞ የሪንግ ስፖርት ነው። አንድና አንድ የሪንግ ስፖርት ስለሆነ እኔ ሪንግ ውስጥ መፋለም ስለምፈልግ ወደዚህኛው አይደለሁኝ። እሱ ውድድር ላይም ተሳትፈሃል። ይሄ ስፖርት ይመስለኛል እንደተባለው 8 አንጓዎች አሉት። የነጥብ ማስተያየት 8 አካሎቻችን ተጠቅመን ነው 8 መገጣጠሚያዎቻችን እነዚህን ተጠቅመን ነው ስፖርት አይነቱ የምንጫወተው። ስለዚህ በሁሉም ካታጎሪ ውስጥ ይህን ስፖርት መወዳደር ትችላለህ ማለት ነው። ለምሳሌ ታይኳንዶ የምትችል ከሆነ በታይኳንዶ ዘርፍ ከነበርክበት በዛ ስፖርት ራስን ችለህ መወዳደር ትችላለህ። ሁለገብ ነው ስፖርቱ ልልህ ፈልጌ ነው። በኪክ ቦክሲንግ መወዳደር ትችላለህ። ለምሳሌ አንተ ከዚህ ነጥለህ ኪክ ቦክሲንግ የተወዳደርክበት አጋጣሚ ብትነግረኝ ደስ ይለኛል። ኪክ ቦክሲንግን ስወዳደር ምንድነው መጀመሪያ ጄት ኩንዶ ያልኩህ የብሩስ ሊ ስፖርት ከሁሉም ጋር ይሄዳል ብዬ ነበረ እና ያ ለምንድነው ወደ ኪክ ቦክሱን ብትሄድ ይቻላል፣ ወደዚያ ይከተሃል። ወደ ሞይታዩን ብትሄድ ወደዚህ ያስገባሃል። ከየትኛውም ስፖርት ጋር ይሄዳል እና ከሞይታይ ወደ ኪክ ቦክስ ሳይሆን የሄድኩት ከጄት ኩንዶ ወደ ኪክ ቦክስ፣ ከኪክ ቦክስ ወደ ሞይታይ ነው የመጣሁት። ትንሽ ሞይታይ ከበድ ስለሚል አሁን እዛኛው ላይ ነው ያለሁት። አሪፍ ውጤት ላይ ነው። ሁሉንም ስለሚያካት ከባድ ነው እያልከኝ ነው። ልምምዱን በዛው ልክ በጣም ከባድ ነው። ኢትዮጵያ ውስጥ እነዚህን ልምምድ ለመስራት ምን አይነት ማኑዋል ትጠቀማላችሁ? ለምሳሌ ማን ነው ይህን ትሬን የሚያደርጋችሁ? እንትን ይፈልጋል፣ ልምድ ይፈልጋል ብዬ አስባለሁ። ያለ ነገር ዝም ብለህ ኢንተርኔት ላይ አይተህ ምናምን የምትሰራው ነገር አይደለም። አንዳንድ አሁን የሀገራችን የስፖርት አይነቶች በራሳቸው እንደ ማኑዋል የተዘጋጀላቸው መጽሐፍ እና ሌሎችም ነገሮች አሉ። በምን አይነት መንገድ ነው እናንተ ትሬኒንጉን የምትወስዱት? እኛ ትሬኒንግ የምንወስድበት መንገድ አንድ በአሰልጣኛችን ያው አንድ አሰልጣኝ ሲያሰለጥን ከተማሪዎች በተሻለ መንገድ ተሽሎ መገኘት አለበት እና ታይላንድ ድረስ በመሄድ ስልጠና ወስዶ ዓለም አቀፍ ደረጃ በሚሰጥ መልኩ ስልጠና ወስዶ እኛን እያሰለጠነ ይገኛል፣ አሰልጣኛችን ማለት ነው። ለዚህም ውድድር በጥሩ ሁኔታ እያዘጋጀን ይገኛል። በጣም ደስ ይላል። አንተ የተለያዩ ውድድሮች ላይ ተሳትፈሃል እና ስለነዛ ውድድሮች ብናነሳ ደስ ይለኛል። ከነዛ ውድድሮች አሪፍ ኤክስፒሪየንስ እንዳገኘህም አስባለሁ። የትኞቹ ውድድሮች ላይ ተሳትፈሃል? ለምሳሌ ውድድሮች ላይ ኢትዮጵያ ውስጥ አሉ የሚባሉ የሪንግ ስፖርቶች በሙሉ ተሳትፌያለሁ። ምክንያቱም እኔ ለሁሉም የሚሆን ስፖርት ነው መጀመሪያ ይዤ የመጣሁት እና ለምን እነዚህ ስፖርቶች ገብቼ አልሞክርም ታዲያ ለሁሉም የሚሆን ከሆነ ምናምን በሚል ተነሳሽነት ገባሁና ሞከርኩኝ። ስሞክር ይሆናል ስፖርቱ ለሁሉም ይሆናል እና ውጤትን ማምጣት ይችልበታለሁ በዛ ስፖርት እና አሁን ላይም በዚህኛው ጥሩ ውጤት ያለኝ ተወዳዳሪ ነኝ። ለእያንዳንዱ ስፖርት ለእያንዳንዱ ውድድር የተለየ ቴክኒክ፣ አዳዲስ ስልቶች ያስፈልጋሉ ብዬ አስባለሁ። ያንተ የተለየ ቴክኒክ ምንድን ነው? አንድ ውድድር ላይ የምትጠቀመው ቴክኒክ ምን አይነት ነው? እነዛ ቴክኒኮች ደግሞ ከምንድን ነው የሚቀዱት? ለምሳሌ ታይላንዳውያን ይሄ ስፖርት የነሱ ባህላቸው ነው። ይሄ ስፖርታቸው ባህል ስለሆነ አንዳንዱ ተወዳዳሪ ቅድም አንድ ጓደኛ እያለኝ ነበር፣ የኮሜዲ አርት የሚጠቀም ተወዳዳሪ ሊገጥም ይችላል። ኃይሉን የሚጠቀም እና ደግሞ ድራማቲክ የሆነ ተወዳዳሪ ሊገጥም ይችላል። ብዙ አይነት ተወዳዳሪ ይገጥማል። አንተ እንደ አንድ ተወዳዳሪ ምን አይነት የራስ ቴክኒክ አለ? የራሴ ቴክኒክ የምለው ነገር
ብዙ አለ። ያ ደግሞ የሚሆነው እንደ ተጋጣሚ ነው እና ለምሳሌ አሁን ሞይታይ ላይ ስወዳደር ከታይላንድ ጋር ብገናኝ ታዮች ስለዚህን ስፖርት ጠንቅቀው ያውቃሉ። ምክንያቱም ራሳቸው ስለፈጠሩት ምን ማድረግ እንዳለባቸው ያውቃሉ። እኛ ደግሞ ከነሱ እኩል ሆነን ለመገኘት የተሻለ ነገር መያዝ አለብን። ለምሳሌ በዚህኛው ስፖርት በታይላንድ በሞይታይ ስፖርት ቢበልጡኝ፣ ምክንያቱም የነሱ ስፖርት ስለሆነ በእነሱ ልክ ሰርቼ ባልገኝ እንኳን ሌላ ነገር ይዤ እሄዳለሁኝ። በፊት ይዤ የመጣሁት ጄት ኩንዶን ይዤ እገባለሁ። ያንን እነሱ አይሰሩትም። እነሱ ያንን ስፖርት ስለማያውቁት እኔ በዛኛው ቴክኒክ ግን ፋውል በማያሰራ በኩል በዚህኛው የሚሆን ሌላ ቴክኒክ ይዤ እሄዳለሁኝ። ውጤትም ለማምጣት የሚረዳኝ ያ ነው። በጣም አሜዚንግ። ረቢቅ የተወለደ የታደገ ልጅነቱ ምን ይመስል ነበር? እሱን ንገረን እስኪ። ረቢቅ የተወለደው በደቡብ ክልል ዋቦን ቀበሌ የሚባል ውስጥ ወለኔ ብሔረሰብ ውስጥ የተወለድኩ እዛ ነው የተወለድኩት። ተወልጄ እስከ ወደ 18 ዓመት እዛ ነበር ኑሮ ያደግኩትም እስከ 18 ዓመቴ እዛ ነው። ትምህርት ምናምን ሴት ነው የተማርከው? እዛው የተወለድኩበት አካባቢ ነው የተማርኩት ዋቦን ቀበሌ ውስጥ። በጣም ይገርማል። የልጅነት ህይወትህ አሁን ካለበት የስፖርት ህይወት ጋር ይገናኛል? በልጅነትህ እነዚህ ነገሮች ትሞክር ነበረ? በልጅነቴ ምንድነው ትንሽ ስፖርቱን ባላቀውም ትንሽ በልጅነት መጣላት ምናምን አለ ከጓደኞች ጋር እና ያ ነገር ጠቅሞኛል። ትንሽ ከጓደኞች ጋር እጋጭ ነበር፣ መጣላ ነበር፣ ይመቱኛል፣ እመታቸዋለሁም እና በዛ ህይወት ተነሳሽነት ትንሽ እያደግኩ ስመጣ ደግሞ መሸነፍ ትንሽ ማንም አይፈልግም። በጓደኞቹ ተመቱ ማልቀስ ምናምን የለም እና ያ ነገር ስለማይኖር ስለዚህ ስፖርት ሰርቼ ትንሽ ራሴን ልገንባ በሚል ወደ ስፖርቱ ገባሁኝ። ልዩነቱን ታየዋለህ? ምናልባት በስፖርት ልምምድ ውስጥ ያለ ሰው እና ኖርማል ተርታው ማህበረሰብ ላይ ያለ ሰው ልዩነት አለው። የፊዚካልም አእምሯዊም ልዩነት አለው። አእምሯዊ ስልህ ስፖርት የሚሰራ ሰው ብቁ ነው በምንም ነገር እና ምንድነው ስፖርት ወደ አንተ ህይወት ሲመጣ ያመጣው ለውጥ ራስህ ላይ ያስተዋልከው ነገር ምንድን ነው? ራሴ ላይ አንድና አንድ የቀየረው ነገር ቢኖር ባህሪን አስተካክሎልኛል። መጀመሪያ እኔ በፊት የነበረኝ ባህሪ ይሄ አይደለም። ስፖርቱ መጀመሪያ አንድ ስፖርተኛ ሲማር ባህሪን ነው የሚማረው። ባህሪውን ይቀየራል። ስፖርተኛ ጥሩ ባህሪ ከሌለው ምንም አያደርግለትም ስፖርት። መጀመሪያ ባህሪን መቀየር ስለሆነ ባህሪን በጥሩ ሁኔታ ቀይሮልኛል። በፊት እጣላ ነበር፣ አሁን አልጣላም። ያን ባህሪ ተስተካክሏል ማለት ነው። ስፖርታዊ ባህሪ ግድ ነው፣ ዲሲፕሊን ነው። ያው ሁላችንም በልጅነት ትዝታችን አንተ እንዳልከው ይሄ ያልሸነፍ ባይነት ምናምን እንደዚህ አይነት ባህሪዎች ይስተዋልብናል ያለ ነው። ወደ ስፖርት ማደጉ ደግሞ በጣም ደስ ይላል። እየበሰልክ ስትመጣ ስፖርት በባህሪው ስፖርቱን ብቻ ወይ ብረት እየገፋ ምናምን ማለፉ ብቻ እሱ በራሱ ተጽዕኖ የሚያመጣባቸው ሰዎች አሉ። በነገራችን ላይ ሜንታሊቲ ማስተካከል ይገባል ማለት በደንብ ማንበብ ካለብህ ማንበብ፣ ማወቅ ካለብህ ማወቅ፣ የሚጠበቅብህ ነገሮች ይኖራሉ። ይህን ፊዚካል ፊትነስህን ከአእምሮ ጋር በደንብ ባላንስ ማድረግ የሚጠበቅብህ ይመስለኛል። ወደ ልጅነትህ ጋር አሁንም እንመለስና እንዴት ነው ብዙዎቻችን የመድረሳ ጎብኘት አድርገን እንወጣለን። በልጅነት ህይወታችን የማናልፈው ነገር የመድረሳን ህይወት ነው። ያለህበት አካባቢ ላይ መድረሳ ምናምን ህይወትህ ምን ይመስል ነበር? መድረሳ ህይወቴ በጣም ጥሩ ነበረ። እኔ በልጅነቴ ትምህርትና ቁርአንን እየቀራሁ ነው ያደግኩት እና ሁለቱን አብሬ እያስኬድኩኝ ነው እስከ 18 ዓመት በነበረኝ ጊዜ በቃ ያንን ነበር ማድረገው። ሌላ የምሰራው ስራ አልነበረም እና ያንን ሃይማኖቴና ትምህርቴን ነበር ስከታተል የነበረው። ህልም ይኖርሃል ደግሞ ወይ አካባቢህን ታያለህ ወይ ደግሞ እንዲሁ በራስህ የምታስበው ወይ የምታልመው የሆነ አንድ መዳረሻ ይኖርሃል፣ የሆነ ዴስቲኒ ይኖርሃል። ታስብ ነበር እንደዚህ አይነት ቦታ እንደምትገኝ፣ እንደዚህ አይነት የስፖርት ሁኔታ ላይ ራስህ እንደምታገኝ ታስብ ነበር? እኔ እዚህ ቦታ ደርሳለሁ ብዬ አስቤም አላቅም። መጀመሪያ የነበረው ምንድነው ቁርአን እየቀረሁኝ እኔ ጥሩ ኢማን ያለው ህዝብን የሚያስተምር ሰው መሆን ነበር የምፈልገው። ከዛ አካባቢ የሚወጣ ሰው ደግሞ ይጠበቃል። በተለይ የመስጂድ ኢማም ሐፊዝ ምናምን ነው እንደዛ ነበር መሆን የምፈልገው። በአጋጣሚ ግን ወደ ስፖርቱ ገባውና አብሬ ቁርአኑን እየቀራው ወደ ስፖርት ደግሞ ትንሽ የራሴን ላስተካክል ምናምን ጎን ለጎን እያስኬድኩት ትንሽ ስፖርቱ ላይ ደግሞ ውጤት ማምጣት ጀመርኩኝ። የኛው ስፖርት ላይ ስጀምር በቃ ስለዚህ የስፖርቱ ላይ በደንብ ለስራ ቁርአኔን ጎን ለጎን ላስኬድ ብዬ
አሁን ወደ ስፖርቱ ትንሽ ጫን አልኩኝ። ያንንም አልተውኩኝም፣ ግዴታዬ ነው። ያንን ጎን ለጎን ግን እዚህኛው ላይ በደንብ ልስራ አልኩና ያው ህይወት አስቸጋሪ ናት አንዳንዴ። ከልጅነት ጊዜ ጀምሮ አሁን ቅድም ካልካቸው ከተለማመድካቸው ከስፖርት ጊዜ ጀምሮ እስካሁን ባለው ይሄ ታይ ስፖርት እስክትለማመድ ድረስ ብዙ ሜዳሊያዎችን አግኝተሃል ብዬ ተስፋ አድርጋለሁ። ምን ያህል ውድድሮች አድርገሃል? ምን ያህል ሜዳሊያ ያለ ዋንጫ ካለ እስኪ እሱን ንገረኝ። ወደ 12 ውድድሮች ተወዳድሬያለሁ። ኦኬ። በሀገር ውስጥ ነው? በሀገር ውስጥም ከሀገር ውጭም። ከሀገር ውጭ የተወዳደርካቸው ውድድሮች ብዛታቸው ምን ያህል ይሆናል? ከሀገር ውጭ የተወዳደርኩት ውድድር አንድ ነው የተወዳደርኩት። ከዛ በፊት ግን ብዙ ውድድሮች ወደ እኔ መጥተው ነበረ ከሀገር ውጭ እና እነዛን ውድድሮች መሳተፍ ሳልችል ነው የቀረሁት። ያው በኤምባሲ ምናምን አንዳንድ በኢኮኖሚም አንጻርና አቅም እያለንም መውጣት አንችልም አንዳንዴ እና በእንደዛ ምክንያት ቀርተውብኝ የመጨረሻ አንድ ውድድሬን ሰሞኑ ከሀገር ወጥቼ መወዳደር ቻልኩኝ። እስቲ ስለሱ ውድድር እናንሳ። ይመስለኛል የደቡብ ሱዳን ተወዳዳሪ የገጠመው። የደቡብ ሱዳን እሱ ውድድር ምን ይመስል ነበር? የት ነው የተካሄደው? ስለሱ ውድድር ዝርዝር ንገረኝ እስኪ። ውድድሩ የተካሄደው እዛው ደቡብ ሱዳን ጁባ ላይ ነው የተካሄደው እና ያንን ውድድር ሲካሄድ በጣም ቆንጆ ውድድር ነበር። እንደ ኢትዮጵያም እንደ ሀገርም ብቻዬ ነበር የተሳተፍኩትና በዛ ውጤት ማምጣት ችያለሁኝ። እንደዚህ አይነት ውድድሮች በሀገራት መሀል የሚደረጉ ውድድሮች ናቸው እና እውቅና ይፈልጋሉ ብዬ አስባለሁ። በምን አይነት መንገድ ነው ኮሚኒኬት የምታደርጉት? ማለት ወይ ለምሳሌ ውድድሮቹ የሚለቀቁበት ዌብሳይት ምናምን ኖሮ ሄደህ ተመዝግበህ በግል ሄደህ ነው ውድድር የምታደርገው ነው? እሱም መንገዱ ውድድሮቹ በተለያየ መንገድ ይመጣሉ። አንዳንዴ በግልም ይመጣሉ፣ ሌላ ጊዜ ደግሞ በፌዴሬሽን በኩል ይመጣሉ እና በፌዴሬሽን በኩል ሲመጡ እንደ ሀገር ብዙ ተወዳዳሪዎች ይኖራሉ እና እነዛን ተወዳዳሪዎችን አቅማቸው ያውቃል ፌዴሬሽኑ እና ማንን መላክ እንዳለበት መርጦ ምናምን ነው የሚልከው። በግል ሲሆን ደግሞ አንድና አንድ የኔን አቅም የሚያውቅ እኔ ምን ያህል አቅም እንዳለኝ ምን አይነት ደረጃ ላይ እንዳለሁኝ የሚያውቅ ሰው ነው እኔን የሚጋብዘኝ እና እኔ በግል ደረጃ ነበር የተወዳደርኩት፣ ያው እንደ ሀገር ማለት ነውና የኔን አቅም የሚያውቅ ሰው ነበር የጋበዘኝ ለዚህ ውድድር። ይመስለኛል በኪክ ቦክስ ነው የተወዳደርከው? በሞይታይ ስፖርት ሞይታይ ነው የተወዳደርከው? ታይ ቦክሲንግ። ሞይታይ ላይ ቀበቶ አለ እንዴ? ማለት ይሄ የመጀመሪያዎቹ ደቡብ ሱዳኒው ወይ በሌላ ውድድር ይሁን አላውቅም ቀበቶ ይዞ መጥቷል። እሱ ምንድነው ተጋጣሚ ፕሮፌሽናል ተጋጣሚ ነው። ብዙ ውድድሮች ያደረገ ተወዳዳሪ ነው። ከኔ በላይ በጣም ብዙ ውድድሮች አድርጓል። ከበርካታ ሀገራት የተወዳደረ ነው። ለደቡብ ሱዳን በቃ አለ የሚባል ሪከርድ አላቸው ተወዳዳሪዎች በየሀገራቸው ምን ያህል ደረጃ ላይ እንደሚገኙ ሁሉም ተወዳዳሪዎች ይገለጻሉ እና አንደኛ ላይ ያለ ተወዳዳሪ ነው ለሀገሩ እና በርካታ ወደ 5-6 ታይትል ቤልቶች አሉት። እነዛን ያገኘው ከሌላ ሀገር ተወዳድሮ ነው ያገኘውና ያንን ታይትል ቤልት እኔ እዛ ደረጃ ላይ ባልደርስም እንኳን ለዛ ታይትል ቤልት ያለን ተጋጣሚ ማሸነፍ ችያለሁኝ። አሜዚንግ፣ በጣም የሚገርም ነው። እኔም እያየሁኝ ነበር። እንደዚህ የደቡብ ሱዳኑ ደግሞ የተጋነነ አልመሰለኝም። ከአንድ ውድድር ላይ ምናምን ያገኘው ቤልት ነው የሚመስለው እና እነዚህ ቤልቶች ይዘህ ስትገባ ያው ለመፎከርም ጭምር ነው፣ ማስፈራሪያም ነው ተወዳዳሪ እንትን እንዲል። ሌሎች ውድድሮች ላይ ደግሞ ውድድሩን ስትሸነፍ ቤልቱ መነጠቅም ምናምን አለ። እንደዚህ አይነት ሲስተም ያላቸው ውድድሮች አሉ። ይሄ ግን እንደዛ መሆኑ በጣም ያስገርማል። ለማንኛውም ኮንግራ ብያለሁ። አመሰግናለሁ። እሺ፣ ውድድሩ ምንድን ነበር? ታይትል ቤልቶቹ እነዛን የኔን በቃ እኔ በዛ ልክ ታይትል ቤልት ስለሌለኝ በቃ አሸንፈዋለሁ የሚል በጣም በራስ መተማመን ምናምን ነገር ነበረው እሱ ጋር እና እኔ ያንን ምንም ጉዳይ አልነበረ። ብዙም ግምት አልተሰጠም ውድድሩ? ለእኔ ግምት አልተሰጠኝም። ምክንያቱም እሱ በጣም በሀገሩ ደረጃ የሚታወቅ ትልቅ ውድድሮችን አድርጎ የሚያውቅ ተወዳዳሪ ነበር እና ለእኔ ቦታ አልተሰጠኝም ነበር የዛኔ። በጣም ይገርማል። ቀደም ሲል እያነሳን ነበረ፣ ይሄ የውድድር አይነት ለታይላንዶቹ ለነሱ ቀላል ነው፣ ያው ባህላቸው ስለሆነ። እንደው ምን እያየውኝ ነበረ ከህንዶች የትግል ስፖርት ነው ከሆነ ሌላ አንድ ስፖርት ጋር ከሱ ጋር ብቻ ነው ሊመሳሰልና ሊቀራረብ የሚችለው። ከሌሎች የውድድር አይነቶች በጣም የተለየ ወይ ደግሞ የስፖርት አይነቶች በጣም የተለየ እንደሆነ ይነገራል። ሞይታይ እንደኛ እንደ ኢትዮጵያውያን ባህል እንደ ባህሪያችን ለምሳሌ ኢትዮጵያውያን የራሳችን የሆነ ስነስርዓት ባህል አለ። ከዛ አንጻር ሲቃኝ እንዴት ነው? ለምሳሌ
እንደ አንድ ኢትዮጵያዊ በዚህ ስፖርት ውስጥ መሳተፍ ፊዚካሊም አይተህ ከሆነ ታይላንዶቹ ፊዚካሊ ከኛ ጋር የመቀራረብ ወይ እንትን ቅርጻቸው ከኛ ጋር እንትን ማለት ያን ያህል ግዙፍ ምናምን አይደሉም። ይሄ ስፖርትም ደግሞ በአይነቱ ያን ያህል ግዙፍ ሰውነት ምናምን የሚጠይቅ አይደለም፣ ጥንካሬን ነው የሚጠይቀውና ከኛ ባህል ጋር የሚያቀራርበው ነገር አለ። የስፖርት ከኛ ባህል ጋር ምንድነው የሚያቀራርበው? እኛ ኢትዮጵያውያን በጣም ጠንካራ ህዝብ ነው። በተለየ መንገድ መሸነፍም አይፈልግም የኢትዮጵያ ህዝብ አጠቃላይ እና ያንን ስፖርት እነሱ የተሻሉም ቢሆኑ እንኳን እኛ ሰርተን የተሻለ መሆን እንችላለን በማለት ለዚህ ትውልዱን ለማብቃት ያው ስፖርቱን ወደ ሀገር ቤት የመጣው በዛ ምክንያት ነው። እኛ ከማንም በታች አይደለንም በማለት ያ ነው። በጣም ይገርማል። ውድድር ለማድረግ 5 ልጆች ዝግጅት እያደረጋችሁ ትገኛላችሁ። ሁላችሁም በአንድ ካታጎሪ ውስጥ ነው ይለያያል? ካታጎሪያችሁ የተለያየ ነው። ካታጎሪያችሁ የኔም ካታጎሪ የተለያየ ነው፣ የሁላቸውም የተለያየ ነው። እስኪ ንገረኝ፣ ካታጎሪዎቹ ምን የሚባሉ ስፖርት አይነቶች ናቸው? ካታጎሪው ማለት እንትን ነው ክብደታችን ነው የምንወዳደርበት ክብደት። እኔ አሁን 67 ኪሎ ነው የምወዳደረው። ሌላውም እንደዚያ የተለያዩ ናቸው። ከ90 ኪሎ ነው ከ60 ኪሎ እስከ 90 ኪሎ ተወዳዳሪዎችን ነው ይዘን የምንሄደው። ኦኬ። ብዙ ውድድሮች አድርገሃል፣ በተለይ ሀገር ውስጥ ከሀገር ውጭም። በእነዚህ ውድድሮች ውስጥ ቅድም እያልኩ ነበረ ተወዳዳሪ የራሱ ቴክኒክ ይዞ ይመጣል። አንተም ልክ እንደዛ ይዘህ ትመጣለህ። ለየት ያለ ገጠመኝ አለ በውድድሮች ውስጥ? የተለየ የምታስታውሰው ገጠመኝ ወይ ጉዳት ያጋጠመው ተወዳዳሪ ሊሆን ይችላል። የምታስታውሰው ገጠመኝ ካለ ብትነግረኝ። በራሴ ውድድር አንድ ያደረግኩት ውድድር ላይ ምንድነው ከኔ በላይ የሚችል ሰው ገጥሞኝ ያውቃል። ቦክስ ውድድር ላይ እና በጣም ቦክሱ ላይ ታለንት ያለው በቃ ቦክስን አንድና አንድ ሀብሎ የጀመረ ቦክስን ተምሮ ጥሩ ደረጃ ላይ ያለ ልጅ። እኔ ግን ከሌላ ስፖርት መጥቼ ማለት ሁሉንም ማድረግ ይችላለሁ ብዬ እማምን ሰው ነኝ እኔ እና ያንን ነገር ለመወዳደር ስገባ ማድረግ እንደማልችል ያሰበ ተወዳዳሪ ገጥሞኛል እና ያንን ተወዳዳሪ ግን በቀላሉ ማሸነፍ ቻልኩኝ። አንድ የምትሏት አባባል አለች እናንተ ከማሸነፍ ብቻ ሳይሆን ከመሸነፍም ትማራለህ ምናምን። ይሄ ሳይንስ ምንድን ነው? ከምንድነው መሸነፍ ያስተምራል የሚባለው? አንድ ተወዳዳሪ ሲያሸንፍ ማሸነፉን ይዞ ማሸነፉን ብቻ ነው የሚይዘው እና ያንን ነገር በቃ የተሻለ ነገር ማድረግ እንደሚችል ያስባል ሁሌም። የተሸነፈው ግን ከዛ ሰው በላይ ለማድረግ ይሰራል፣ ከዛኛው በተሻለ ይሰራል። ያሸነፈው ግን ብዙም አይሰራም። ምክንያቱም በቃ አሸንፌዋለሁ እኔን አያሸንፈኝም የሚል የተሸነፈ በደንብ መስራት እንዳለበት ነው የሚያምነው። ለዛ ነው ከሽንፈት ብዙ መማር የሚቻለው። ውድድርህ ውስጥ የተሻለ ግምት ይዞ መግባት ነጥብ ሊያስጥልም ጭምር ይችላል። በትክክል እንደዛ እያልከኝ ነው ማለት ነው? ብዙ በቃ በራስ መተማመን እዛ ጋር ማድረግ እንደምትችል ብታቀም ፈጣሪን ትከሻ ይዘህ መግባት ነው ያለብህ እና እዛ ጋር ምንም ሊፈጠር ይችላል። እስካላለቀ ድረስ ራስን ጠብቀህ ተጋጣሚህንም አክብረህ መጫወት ነው የሚያስፈልገው እንጂ በራስ ብዙ ይህን ያህል ኮንፊደንስ መሰማት ጥሩ አይደለም። ረቢቅ፣ ከልጅነት እስካሁን ባለህ እድሜ ብዙ ጥረት አድርገሃል፣ ብዙ ውድድሮች ተሳትፈሃል፣ ህልምህን ለመኖር እየታገልክ ነው። ያ ሆኖ እንዳለ ወደፊት ደግሞ በዚህ ስፖርት ውስጥ ብቻ ሳይሆን ሌላ በህይወት መስክ ላይ ሀሳቦች ይኖሩሃል ብዬ አስባለሁ። ምንድነው የምታቅደው ወደፊት? ምን ታስባለህ? ስፖርቱን በተመለከተም ሊሆን ይችላል። ስለ ህይወት ምንድነው አላማ? እሱም ብትነግረኝ። ወደፊት ምንድነው በዚህ ስፖርት እኔ ኢትዮጵያን ወክዬ በዓለም ደረጃ መታየት እፈልጋለሁ በመጀመሪያ እና በመቀጠል ደግሞ እኔን የሚተኩ ትውልዶችን ማምጣት እፈልጋለሁ። እኔ እንደ ሀገር ጥሩ ደረጃ ብደርስም አንድ ሰው ደረሰ ማለት ምንም ዋጋ የለውም እና ሌላ ተከታይ ያስፈልጋል። ትውልድን መቀየር፣ ወደ ተሻለ ደረጃ ማምጣት፣ ሀገራችንን በዚህ ልክ በደንብ የተሻለ ነገር ማስጠራት ነው የምፈልገው። ሌላ ማስተላለፍ የምትፈልገው መልእክት ካለ? ውድድር አላችሁ፣ ወደ ውድድር ልትጓዙ ነው። በዛው ሰውም መልካም ምኞት እንዲመኝልህ መልእክት ማስተላለፍ ትችላለህ። ኦኬ። በዚህ ውድድር ምንድነው ቀጣይ ከ15 ቀን በኋላ ውድድር አለን። እዚህ ውድድር ላይ ብዙ ወጪዎችን አውጥተን በግል ነው ወጪ፣ ማንም ሳፖርት ያደረገን የለም እና ፌዴሬሽን ቢሆን ከፌዴሬሽኑ አቅም በላይ ነው ይህ ውድድር እና ሀገራችንን ከሌላው ሀገር እኩል ለማድረግ የራሳችን እየከፈልን ነው፣ ዋጋ እየከፈልን ነው እና
ሌላው ማህበረሰብ እንደ ሀገር ቢያግዘን ያቅሙ የሚችለውን እንኳን ስፖንሰር ቢያደርጉን ደስ ይለናል። ከአንተ ጋር የነበረኝ ቆይታ በጣም አሪፍ ነበር። ሌሎችም ወጣቶች በተለይ ስፖርት ላይ መሳተፍ ጥቅሙን ይኸው ካንተ ያሉ በተለይ ሀገር መጠበቅ፣ ሀገርን ማስጠራት፣ ባንዲራ ከፍ ማድረግ ነው ስፖርት። ሌላም ደግሞ የግል ጥቅሞች አሉት። አእምሮውን መጠበቅ ነው። ሌላም ብዙ ጥቅሞች አሉት ስፖርት እና በመወዳ ዝግጅታችን ከወዳጃችን ጋር በጣም አሪፍ የስፖርት ቆይታ አድርገናል። ቆንጆ ልምድ ተካፍለናል። አዲስ የስፖርት አይነት አውቀናል። የታይ ስፖርት የሚባል እሱን አውቀናል። ተመልካቾቻችንም በነበረን ቆይታ በጣም ደስተኛ እንደነበሩ ተስፋ እናደርጋለን። ተመልካቾቻችን አንድ ሁለት እንቅስቃሴ ምናምንም እናደርጋለን በዛው። አሁን ከእንግዳዬ ጋር የነበረን ቆይታ ግን በዚሁ ያበቃል። መልካም ቆይታ ነው። ክቡራትና ክቡራን፣ አሁን ደግሞ ከአሰልጣኝ ቴዲ ጋር ቆይታ እናደርጋለን። እስኪ ራስን ከማስተዋወቅ ጀምርልን። ስሜ ቴዎድሮስ ተፈራ ይባላል። የታይ ቦክሲንግ ኮች ነኝ። በአሁኑ ሰዓት ላይ ታይ ቦክሲንግ እያሰለጠንኩ ነው ያለሁት። መች ነው ወደ ሀገራችን ይሄ ስፖርት ሀገራችን ላይ መዘውተር የተጀመረው? ምን ያህል ጊዜ ሆነዋል? እሱን በተገኘ ሀገራችን ላይ ከገባ ወደ 8-7 ዓመት ይሆናል። ሀገራችን ላይ መዘውተር ከተጀመረ እንደዛ ይሆነዋል። የታይ ቦክሲንግ ስፖርት ደግሞ የታይላንዶች የትራዲሽናል ስፖርት ነው። በተለይ ይሄ ከአንዳንድ የስፖርት ስነስርዓቶች ጋር ሊያያይዙት ይሞክራሉ። ልክ እንደ ካራቴ ምናምን እንደምንለው ከህንድ ውስጥ ይዘወተር ከነበረ የስፖርት አይነት ጋር የሚመሳሰል የስፖርት አይነት እንደሆነ ምናምን ያነሳሉ። ይሄ ግን የራሱ የሆነ ሸርጥ አለው፣ የራሱ የሆነ ስነስርዓቶች አሉት። እነዚህ ስነስርዓቶች ምንድን ናቸው? እስኪ ለምሳሌ 8 ካታጎሪዎች አሉት ወይ ደግሞ 8 የመጫወቻ ቦታዎች አሉት ይባላል እና ስለ ስፖርቱ የተወሰነ ምልክቶች ብትነግረን ደስ ይለኛል። ታይ ቦክሲንግ 8 የመገጣጠሚያ እንትኖች ነው የምንጠቀመው። 2 እጃችንን፣ 2 ደግሞ ክርናችንን፣ 2 ጉልበታችንን፣ 2 ደግሞ የታችኛው እግራችንን የምንጠቀምበት ስፖርት ነው። ከሌሎቹ ምንድን ነው ለየት የሚያደርገው? ለምሳሌ ካራቴ የራሱ የሆነ መገለጫ አለው። በብዛት እግር መጠቀም እንደዚህ አይነት ነገር ይኖረዋል ካራቴ። ይሄ ደግሞ እንዳልከው ሙሉ የሰውነት ክፍልህን እንቅስቃሴ አድርገህ የምትጠቀምበት ነው እና ከሌሎቹ የስፖርት አይነቶች ለየት የሚያደርገው ይሄ ስፖርት በባህሉ ምንድን ነው ለየት የሚያደርገው? ለየት የሚያደርገው እንዳልኩ ነው። 8ቱንም የፓንቾች እንትን እንጠቀማለን። የጉልበታችንን፣ የእግራችንን፣ የኤልቦችንን፣ የክርናችንን፣ የእጃችንን እንዲሁም ደግሞ ተያያዥነት ሞይቦራን አለ። ከሞይቦራን ላይ ደግሞ ሲሆን ደግሞ ቴስታን እንጠቀማለን። ጭንቅላት እሱን ይጨምራል። እሱን ይጨምራል። 9ኛ እሱ ይገባል ማለት ነው እና ለየት የሚያደርገው ይሄ ነው። ሌሎች ስፖርቶች ላይ ውድድር ላይ ነጥብ የሚያስጥል ነገር አለ። ለምሳሌ ቴስታ ሌላ ስፖርት ላይ ለምሳሌ ካራቴ ላይ ላትጠቀሙት ይችላል ወይ ነጥብ የሚያስጥል ነገር ሊሆን ይችላል። እዚህኛው ላይ ነጥብ የሚያስጥል ነገር አለ። ውድድር ስትሆን ታይ ቦክስ ሞይታይ ላይ እየተወዳደር ከሆነ ቴስታው አይሆንም። ሞይቦራን ላይ አለው ቴስታ አለው። ነጥብ የሚያስጥል የጀርባ ምት ነጥብ ያስጥላል። እንደገና ተፋላሚህን ከጀርባ መምታት አችልም። እንደገና ሰውየው ከወደቀ በኋላ ደግሞ ወድቆ በወደቀበት መምታት አችልም። ጥሩ። እዚህ እናንተን ያገኘናችሁ ደግሞ ለየት ያለ ዓለም አቀፍ ውድድር ለማድረግ ዝግጅት እያደረጋችሁ ነው እንደ ግሩፕ እና ደግሞ ከእናንተ ግሩፕ ውስጥ ደግሞ ረቢቅ ጓደኛችሁ ከተወዳዳሪዎች ውስጥ ነው። የዛሬ እንግዳችን እሱ ነበርና አንተም አሰልጣኙ እንደመሆነ ቲሜትህም እንደመሆኑ በጋራ ግሩፓችሁ ያለው ሞራል ምን ይመስላል? እያደረጋችሁ ያለው ዝግጅት ምን ይመስላል? የልጆቹስ ልፋት ምን አይነት ነው? ከዚህ በፊት እየጣሩት ያለው ነገር ብዙ ስለ ልፋታቸው ቀደም ብሎም ከካሜራ ውጭ እየነገርከኝ ነበርና እስቲ የተወሰነ ነገር በለ። ረቢቅ አሁን ከዛሬ 2 ዓመት በፊት ኪክ ቦክሲንግ ሲወዳደር ነው በደንብ የተግባባ ነው። ዋሪየር ኪክ ቦክሲንግ ላይ እሱን ክለቡን ወክሎ ሲወዳደር ነው ያኔ የተግባባ ነው ብለን። ጥሩ አቋም አለው፣ በጣም ጥሩ ችሎታ አለው። አሁን ደግሞ ወደኛ ሀገር ይመጣልን በወርልድ ሞይታይ ኦርጋናይዜሽን እና በክሩ ሞይታይ አሶሲዬሽን የተዘጋጀ 7ኛው የታይ ማርሻል አርት ታይላንድ ላይ ይደረጋል። እዛ ላይ ከሚወዳደሩት ልጆች አንዱ እሱ ነው እና ጥሩ እየተዘጋጀ ነው። እሱም ሆነ ሌሎቹ በደንብ እየተዘጋጁ ነው። ይሄ ነው ያለው ነገር። አሁን
ከዚህ በፊት የውድድር ታሪክ አላችሁ? እንደ ግሩፕ በተለያየ ነው? ሁሉም በየፊናው ለየብቻ ምናምን ተወዳድሯል ነው? እንደ ግሩፕ የተሳተፋችሁበት ታሪክ አለ? እንደ ግሩፕ አገራችንን ወክለን አለኝ። እንደ ግል ግን የተሳተፉ ልጆች አሉ። ታይላንድ ሄደው የተወዳደሩ ልጆች አሉ። ከተለያዩ አሁን ካሉ ክለባት ውስጥ ወጥተው ታይላንድ ሄደው የተወዳደሩ ልጆች አሉ። እዛም ተወዳድረው የክለብ ባለቤት የሆኑ ልጆች አሉ። አሁን ግን እንደ ሀገር ግን ጥሪ ተደርጎልን እንደ ሀገር እንደ ቲም የምንሄደው ግን የመጀመሪያችን ነው። ጠቅለል አድርገን በተለይ እንደዚህ ባሉ የስፖርት አይነቶች ላይ አዲስ የሚሞከሩ የስፖርት አይነቶች ላይ ዓለም አቀፍ ውድድር መሳተፍ እና ሌሎችም ነገሮች በጣም አስቸጋሪ ናቸው። እንደ ኦርጋናይዜሽን ደግሞ ብዙ መሰራት ያለባቸው ነገሮች አሉ ብዬ አስባለሁ። የምታስተላልፈው መልእክት ካለ፣ እንደ ቲም መታገዝ ያለባችሁ ነገር ካለ እሱ መልእክት አስተላልፈልን ብንሰነባበት። ውድድሩ ላይ አሁን ለመሳተፍ እንዳልኩ ልጆቹ በጣም እየተዘጋጁ ነው። ውድድሩ ላይ ወጪ አለ፣ ትራንስፖርት አለ፣ የሆቴል አለ፣ የመመዝገቢያ አለ፣ ብዙ ነገር አለ፣ የትሬኒንግ ካምፕ ምን አለ፣ ብዙ ነገሮች አሉ። ያንን ወጪ እነዚህ ልጆች መሸፈን አይችሉም። ምክንያቱም ሌላ ተጨማሪ ስራ የላቸውም። ይሄ ነው እንትናቸው፣ ተወዳዳሪዎች ናቸው። ስለዚህ ያንን ለማድረግ ደግሞ እንደ ፌዴሬሽን እንደምንም አቅሙ ትንሽ ከፍ ያለ ነው። ይሄኛው ውድድር ለማድረግ የሚወጣው ወጪ በጣም ብዙ ነው። ስለዚህ ያንን ደግሞ ሳፖርት እንደሚያደርጉን ድርጅቶች እየፈለግን ያለ ነው። ሰውን በእንደዚህ ቢተባበረን፣ ምክንያቱም እያደገ የመጣ ነው። ረቢቅም ከዚህ በፊት ደቡብ ሱዳን ላይ ጥሩ ውጤት አምጥቷል። ውጤት ብቻ አይደለም፣ ከጥሩ እንቅስቃሴ ጋር ነው ያ ውጤት የመጣው። አጋጣሚ የመጣ ውጤት አይደለም፣ በጣም ብዙ የለፋበት ነው። አሁንም ደግሞ በጣም እሱም ሆነ ጓደኞቹ በጣም እየለፉ ነው። ያንን ውጤት ደግሞ ግብ ለማሳካት እዚህ ጋር የሚያስፈልጋቸው ነገር አለ። ስፖንሰሮች ያስፈልጉናል። ያ ነገር ከተሟላ እዛ ውድድር ላይ እንቀርባለን ብለን እናስባለን። መልካም እድል እመኝላችኋለሁ። አመሰግናለሁ። ተመልካቾቻችን አሁንም ከእንግዶቻችን ጋር ቆይታ እያደረግን እንገኛለን። አሁን ደግሞ አንድ ሌላኛው ተወዳዳሪ በፊታችን ይገኛል። ወንድሜ ራስን አስተዋውቀኝ። ስሜ ያሬድ አወቀ ይባላል። የታይ ቦክሲንግ ተወዳዳሪና አሰልጣኝ ነኝ። ኮችም ጭምር ነህ? ኮችም ጭምር። ከዚህ በፊት አንድ የውድድር ታሪክ እንዳለህ ነግረኸኛል። ደግሞ ታይላንዳዊ ነው የምትመስለው። እንዴት ነበረ ውድድርህ? ጥሩ ኤክስፒሪየንስ አግኝተህበታል? ከዚህ ቀደም የነበረው ጥሩ ነው፣ በጣም አሪፍ ነበር። እዚህ ሀገር ውስጥ የተደረገ ነበር ውድድሩ። በጣም አሪፍ ነገር ነው ያተረፍንበት። ማለት ከውድድሩም ኖርማል ጋር ሜንታሊቲን ከኖርማል ከአስተሳሰባችን አሰራራችን እንዲቀየር አድርጎናል። ውድድራችን ላይ በጣም ብዙ ለውጥ አምጥቶልናል። በሀገር ውስጥ ሰዎች ብቻ ነበር ውድድሩ የተካሄደው ነው? ከሌላ ቦታ እኛ ሀገር ላይ የተካሄደው ከሌላ አፍሪካ ሀገራት ላይ ከደቡብ ሱዳን የተጋበዙ ነበሩ። ከነሱ ጋር ነበረ ጨዋታ። እኔ እንደ አጋጣሚ ሆኖ ከሀገር ውስጥ ነበር የደረሰ። ሀገር ውስጥ ነበር ያደረግነው። ሁለታችን ኢትዮጵያዊ ነበር። ውጤት ምን ይመስል ነበር? ጥሩ ኤክስፒሪየንስ አገኘበት? አሪፍ ነበር፣ በጣም አሪፍ ነበር። በጣም ቆንጆ። በጣም አሪፍ። አሁን ለዚህ ውድድር ዝግጅት እያደረጋችሁ ይገኛል። የዝግጅታችሁ ምን ይመስላል? እስኪ ንገረኝ። በእኛ በኩል ያለው በጣም አሪፍ ነው። ኖርማል ሁላችንም እንግዲህ እዚህ ስፖርት ላይ ያለነው ሁላችንም ህልማችን ነው። እኔ እንደግሌ በጣም ህልሜ ነው። ከበፊት ጀምሮ ሲጀምር የነበረው ህልሜ ራሴን አውጥቼ ማሳየት፣ እስካሁን የሰራሁትን ድካሜን ማሳየት ነው ግዴታ። የኛ ጨዋታ ደግሞ ባለችው በ9 ደቂቃ ያለን እስካሁን ድረስ የሰራናትን ነው የምናሳየው እና አሁን ደግሞ ይሄ ከበፊት ከነበረው እየከበደ ነው የሚሄደው። ምናልባት እነሱ የሀገር ባህላቸው ስለሆነ ባህል ሲሆን ልክ እንደኛ ባህላችን ሲሆን ለምደነው አሪፍ እንደምንሆነው እነሱም ለምደውት አሪፍ ሆኗል። እኛም ባለነ በአቅም በሰራነው ልክ ሁላችንም የሰራነው ነው የምናገኘው። እንግዲህ ተዘጋጅተናል። እኛ እንደ ግል እኔ እንደ ግል ተዘጋጅተናል። እንደ ቡድንም በጣም ጥሩ ዝግጅት እያደረግን ነው። እኛ እንደ ራሳችን ማድረግ የሚጠበቅብን ነገር እያደረግን ነው። መልካም እድል እመኝላችኋለሁ። ሀገራችንን ባንዲራችንን ከፍ እንደምታደርጉ ተስፋ አድርጋለሁ። አንጠራጠርም። የሁላችንም ህልማችን። ታንኪዩ